እሺ ሰዎች ዛሬ ደግሞ በሞደርናይዜሽን አቴምስ ያሉትን ቶፒኮች ከኔ ጋር አብረን እናያለን። እንግዲህ ከዚህ በፊት ካየናቸው ቶፒኮች ተረድታችኋል ብዬ ተስፋ አደርጋለሁ። ብዙ ነገር አይተናል። ኤክስፓንሽን፣ የድሮዎቹን ስቴቶች አይተናል ምናምን እና ደግሞ ዛሬ ወደ ሞደርናይዜሽን አቴምሶች ወይም ኢትዮጵያን ወደ ዘመናዊቷ ኢትዮጵያን ለማድረግ የተደረጉ ጥረቶችን እዚህ እናያለን ማለት ነው። ቀጥታ ወደ ቶፒካችን ስንገባ Theodorus II had better information about Western governance and technology than his predecessors, and he took some important measures in this regard. እንግዲህ ምን መሰላችሁ ቴዎድሮስ ዘሰከንድ ከሱ በፊት ካሉት ከየትኞቹም ንጉሶች ማለት ነው በጣም ጥሩ መረጃ ነበረው ኢትዮጵያ about the Western governance and technology። ስለዚህ የምዕራባውያኖቹን ሀሳብ ገቨርናንሶችን ወይንም ቴክኖሎጂ የሚጠቀሙትን ቴክኖሎጂ ጥሩ ኢንፎርሜሽን ነበረው እና ምን አደረገ መሰላችሁ he introduced military titles like የአስር አለቃ የአምሳ አለቃ የሺህ አለቃ የመሳሰሉትን ከዌስተርኖች ወይም ከምዕራባውያን ሰማና ይሄንን ኢትዮጵያ ውስጥ አፕላይ ያደረገ ማለት ነው። አስር አለቃ ኮርፖራል፣ የአምሳ አለቃ ሰርጂያን፣ የሺህ አለቃ ደግሞ ሜጀር ተብሎ ይጠራሉ ማለት ነው። እዚህ ብዙ ማሳሰቢያ አይደለም። he strived to replace the regional armies of ዘመነ መሳፍንት with salaried national army እና ምን አደረገ መሰላችሁ ሪጂናል አርሚዎች ነበሩ በዘመነ መሳፍንት ወይም የክልል ወታደሮች ነበሩ። እነዚህ ምን ለማድረግ አሰበ? በናሽናል አርሚ ወይም ሪጂናል ሳይሆን የክልል አቀፍ ወታደሮች ሳይሆን አጠቃላይ የሀገሪቷን አርሚ ወይም ሀገሪቷን የሚወክል ሰለሪድ የሆነ ደመወዝተኛ የሆነ አርሚ መፍጠር ፈለገ ማለት ነው። He tried to manufacture firearms with the help of European missionaries and Ethiopian artisans at his workshop in Gafat. እንግዲህ በጋፋት ምን አደረገ መሰላችሁ ፋይርአርም ማለት እነዚህ በቃ የሽጉጥ ምናምን ነገሮችን እነሱም ከአውሮፓውያን ጋር በማድረግ ኢትዮጵያን አርቲዛኖች ጋር ተባብሮ እሱን ለማድረግ ፈለገ ማለት ነው። የት ደብረታቦር ወይንም ጋፋት ውስጥ ማለት ነው። about 35 cannons were produced እና 35 መድፎች ተሰሩ ማለት ነው። ከዛ ውስጥ of which the biggest one was the Sebastopol። እንግዲህ ሰምታችሁ ታውቃላችሁ ብዬ አስባለሁ። ሴባስቶፖል እዚህ አዲስ አበባ ውስጥ አለ እና ምንድነው ከ35 መድፎች ውስጥ ሴባስቶፖል የተባለው መድፍ በጣም ትልቁና ግብዳው እሱ ነው ማለት ነው። he attempted to build a small navy on a lake ጣና እና ደግሞ ሌክ ጣና ያው እኛ ላንድ ሎክድ ስለሆነ ባህር ስለሌለን ልክ እንደ አስቡት እንደ ሌክ ጣና እንደ ባህር ተጠቅሞ ስሞል ናቪ የባህር ኃይል ወታደር ፈጠረ ማለት ነው። moreover Theodorus II began the construction of Ethiopia's first embryonic road network like Debre Tabor with the Gondar, Gojam, መቅደላ እነዚህን የመሳሰሉትን embryonic ወይንም መሰረታዊ የሆኑ መንገዶችን መስራት ጀምሮ ነበረ። other measures included land reform and banning polygamy። እንግዲህ ሌሎች ሪፎርሞችን እዚህ ጋር ስናይ ደግሞ ምንድነው አንድ ወንድ ብዙ ሴት ያግባ ምናምን የሚባሉ ነገሮችን አጥፍቷል ወይንም ለማጥፋት ሞክረዋል ማለት ነው። the use of Amharic writing became more developed and a library was established at Mekdala, all of which contribute to the development of literary Amharic እና ለአማርኛ ቋንቋ በጣም ብዙ ሰርቷል ማለት ነው። እንደገና ደግሞ መቅደላ ውስጥ እንትን ሰርቷል ላይብረሪ አማርኛ በደንብ የሚጠናበት ሰርቶ ነበረ እና ደግሞ ይሄ ሁሉ ነገር ለአማርኛ ዲቨሎፕመንት ነበር የረዳው ማለት ነው። it was a letter to different foreign powers in Amharic እና ደግሞ ብዙ ሌተሮችን ለጎረቤት ኃይሎች በአማርኛ ጽፎ ነበረ። he endeavored to reduce the amount of land held by the church as well as the number of priests, diacons serving every church እና ደግሞ ዛኒ በጣም ብዙ ዲያቆኖች ነበሩ እና ደግሞ ብዙ ቸርች ነበረ እና ደግሞ ምን አደረገ መሰላችሁ ቦታ ስለሚፈልግ ያርሚ ቦታ ስለሚፈልግ ቸርቾቹን እንደገና ደግሞ ዲያቆናቶቹን ከዛ ደግሞ ፕሪስቶቹን የመሳሰሉትን ነገር ከቸርች የቀነሰ መጣ ማለት ነው። this brought him into conflict with the EOC እና ደግሞ ይሄ ነገር ከኢትዮጵያ ኦርቶዶክስ ቸርች ጋር ወደ ኮንፍሊክት ወይንም ወደ ጦርነት መረው ማለት ነው። precipitating his downfall እና ደግሞ ይሄ ነገር ዋናው ቅድመ ሁኔታው የእንትና የቴዎድሮስ የመውደቁ ዋናው የመጀመሪያው እንትሩ ይሄ ነበር ማለት ነው። his reforms were not fully realized owing to internal and external challenges እና ደግሞ በጣም ኢንተርናል እና ኤክስተርናል ቻሌንጅ ነበሩ ኢትዮጵያ ውስጥ እና ከውጭ የሚመጡ ኃይላት ከሱ ጋር እንትን ኮንፍሊክት ነበራቸውና ለዛ ሪፎርሙን ፉሊ ማድረግ አልቻለም ነበር በዛን ሰዓት ቴዎድሮስ II። ከዛን ኢምፔሪየር ዮሐንስ was the first Ethiopian monarch to appoint a foreign consul to serve as his representative እና ደግሞ ይሄን ነገር ያለው ፈተና ላይ ይመጣል። ኢምፔሪየር ዮሐንስ
የመጀመሪያው የኢትዮጵያ ሞናርክ ወይንም ንጉስ ነበረ እና እሱ ነበር ለመጀመሪያ ጊዜ ቆንጽላ ጽሕፈት ቤት ለንደን ውስጥ ያስቀመጠው ማለት ነው እንደ ሪፕሬዘንታቲቭ ማለት ነው he hired a French mechanic, a Hungarian gunsmith, the Italian builder, Greek physician የመሳሰሉት እነዚህ በቃ ስራ የሚሰሩ ኢምፔሪያል ዮሐንስ ያመጣቸው ከውጭ ሀገር የመጡ ሰዎች ናቸው ማለት ነው የሜካኒኮች አሁን ፍሬንች መካኒክ ሪን የሚባል ሰው አለ የሃንጋሪያን ገንስሚዝ አለ የመሳሰሉ እነዚህ ሰዎች ናቸው እነዚህ ችግር የለባቸውም የሚያዟቸው He was also the first to introduce modern smallpox vaccine replacing traditional inoculation. እና በተለይ እዚህ ጋር ዮሐንስ በጣም በጤና ላይ በጣም ይሰራል ማለት ነው ማለት ጤና ላይ ማለት እንደ ስራ ሳይሆን ላይክ ከውጭ ሀገር ያስገባ ነበር ከነዛ ውስጥ ስሞል ፖክስ የሚባለው ቫይረስ አለ የሱን ቫክሲን ኢንትሮዲዩስ አድርጓል እንደ ሞደርን ማለት ነው ድሮ ኢኖኩሌሽን የሚባል ትራዲሽናሊ የምንጠቀመው ነበርና በሱ ፈንታ ስሞል ፖክስ ቫክሲን አስገባ ማለት ነው His reign also witnessed extensive treatment of syphilis in several towns. እዚህ ጋርም እንደምታዩት በተለያዩ ሀገራት በተለያዩ ከተሞች ስለ ሲፊልስ ያለውን ትሪትመንት በጣም ኤክስቴንሲቭ አድርጎት ነበር ማለት ነው Post Adwa was marked by establishment by Emperor Menelik II of a postal service እና ደግሞ ከአድዋ በኋላ ያለው እንግዲህ ሚኒሊክ እንደመሆኑ እሱ የሰራቸው እንደምታውቁት ሚኒሊክ በጣም የሆነ በከቴክኖሎጂ ጋር እንትን ይፈልጋል ማለት ነው ከዛው ፖስታል ሰርቪስ የፖስታ ቤት ቴሌኮሙኒኬሽን ወይንም ቴሌፎን ቴሌግራፍ the construction of railway ባቡር ሀዲድ ኮንስትራክት አድርጓል from Djibouti to አዲስ አበባ የሚመጣውን ይሄ ዜሮ የተሰራውን ይሄ አንደኛው ነበር ሁለተኛው እንደገና ተመርቆ ሌላ ተሰርቶ ነበር አንደኛውን ጅቡቲ እስከ አዲስ አበባ የሚመጣውን ሬልዌይ ሰርቶ ነበር opening the bank of Abyssinia የአቢሲኒያን ባንክ የመጀመሪያ ጊዜ አቢሲኒያ ባንክ ለመጀመሪያ ጊዜ ተከፈተው በሚሊክ ዘመን ነበር and the introduction of his own silver coin to replace the METT እንግዲህ እንደምታዩት METT ማለት ማዘር ትሬዛ ቴይለር ማለት ነው ይሄንን ሳንቲም በራሱ ቀይሮት ነበር ሚኒሊክ ከዛ his reign also witnessed the foundation of ኢቴጌ ሆቴል ወይንም ነው ጣይቱ አሁን ጊዜ ጣይቱ ሆቴል የሚባለው በሱ ዘመን ነበር የተሰራው ኢቴጌ ሆቴል ይባል ነበር ይዛኔ እና ደግሞ ሌላኛው ደግሞ ሚኒሊክ ዘ ሰከንድ ስኩል አለ ዳግማ ሚኒሊክ ትምህርት ቤት ነው እንደምታውቁት and the Russian Red Cross Hospital እንደገና ቀይ መስቀል የራሻኖቹ ቀይ መስቀል እና ደግሞ ራሽያን ሚኒሊክ ዘ ሰከንድ ዳግማ ሚኒሊክ ሁለተኛው ሆስፒታል ዳግማ ሚኒሊክ ሆስፒታል በራሽያን ነበር ይዛኔ የሚመራው እሱንም ሰርቶ ነበር the emperor also introduced European style ministerial systems እንግዲህ የመሳሰሉ የሚኒስተር ሲስተም ያስተዳደር ሲስተሞች እነዚህ ከአውሮፓ ጋር የሚመሳሰሉ ነገሮችን ሰርቶ ነበር accordingly he appointed አፈንጉስ ነሲቡ መስቀሎ ሚኒስትር ኦፍ ጀስቲስ እንግዲህ እነዚህ ሚኒስትሮች ልክ እንደ አውሮፓው ማለት ነው አፈንጉስ የሚባለው ጀስቲስ ነው ማለት ነው እንደገና ደግሞ አዛዥ መታፈሪያ መልከ ጻዲቅ አዛዥ ሲባል የኢምፔሪያል ኮርት ነው ከዛ ደግሞ ቢዮንድ ሙልጌታ ይገዙ ማለት ደግሞ ሚኒስትር ኦፍ ፋይናንስ ነው የፋይናንሱ ቢያንድ ነው የሚባለው ፊታውራሪ ማለት ሚኒስትር ኦፍ ዋር ነው ነጋድራስ ማለት ሚኒስትር ኦፍ ኮመርስ ኤንድ ፎሬን ሪሌሽን ነው ከዛ ጸሐፈ ማለት ልክ እንደ ጸሐፊ እንደማለት ነው ሚኒስትር ኦፍ ፔን ነው የሚባለው after he was incapacitated through illness Menelik designated ልጅ ኢያሱ as a heir to the throne and ራስ ተሰማ ናደው as a regent in 1908 ላይ ሚኒሊክ ኢንካፓሲቴት ወይንም ህመሙ እንትን የበርታ ሲመጣ ሲደክም ምን አደረገ ልጁን ኢያሱን ልክ እንደ አልጋ ወራሽ አደረገው ማለት ነው ማለትም የስልጣኑ እንዲረከብለት አስቀምጦት ነበር እና ደግሞ ራስ ተሰማናደውን ደግሞ ልክ እንደ ከጎኑ ነው የሚረዳውን አድርጎ አስቀምጦት ልጅ ኢያሱ ያው እዛን እንትን ስላልተከሰ ማለት ነው ልጅ ኢያሱ ባንድ the ቁራኛ system that involved chaining the plaintiff and defendant until justice was settled እና በድሮ ጊዜ ቁራኛ ሲስተም ነበር ያው ይሄ ምን አይነት ሲስተም ነው ካላችሁ የሆነ ሁለት ከሳሽና ተከሳሽ ይቀርባሉ ችግራቸው እስኪፈታ ድረስ ሁለቱም ይታሰሩ ነበር በዛን ጊዜ እና ደግሞ ይሄንን ነገር ባን አደረገ ወይም ከለከለ ማለት ነው ልጅ ኢያሱ he tried to reform the labor system በሱ ፈንታ ሌባሻ ሲስተም ነበር የተካው quick way of detecting criminals እና ይሄ ደግሞ በጣም ውስብስብ የሆነ ከሚታሰበው ውጪ የሆነ ወንጀለኛ ዲቴክት የሚደረግበት ወይ ነበር እንዴት ነበር የሚያደርጉት ካላችሁ በሌባሻ ሲስተም የሆነ በቃ ይሄ ተከሳሽ
ወይም ተከሳሹ እንትን ነገር ከጀርባው ይታሰርና ይሄዳል ዝም ብሎ ማለት ነው መንገድ ላይ ይሄዳል። ከዛ በኋላ የያዘው ነገር የሆነ ቦታ ከወደቀ ያ የወደቀበት ቦታ ያለው ሰውዬ ወይም የያዘው ሻዩ ወይም ሻይ ነው የሚባለው እንግዲህ እሱ ነገር የወደቀበት ቦታ ፊት ለፊት ያለው ቤት እዛ ውስጥ ያለው ሰው ነው ክሪሚናል የሚባለው እንግዲህ he set up municipal police called ትሪምቡሌ for አዲስ አበባ እንግዲህ ትሪምቡሌ ማለት ደግሞ እንደምታውቁት ትሪምቡሌ ያው እናንተን በአማርኛ ስንተረጉም አሁን ለምሳሌ ኪውብስቶን የሚለውን ኮብልስቶን ነው የምንለው አይደለ እንደዛው ደግሞ የትሪፖሊ ነበር እዛን ጊዜ ኢጂፕት ዋና ከተማ ማን ነው የሊቢያ ዋና ከተማ ትሪፖሊ ነበረች ይሄን ትሪምቡሌ ብለውት አዲስ አበባ ውስጥ ሙኒሲፓል ወይ ማዘጋጃ ቤት ፈጥረው ነበር ማን ልጅ ኢያሱ he initiated auditing of government accounts እንደገና ደግሞ የገቨርንመንት አካውንት ኦዲት የሚያደርጉትን ሰዎች አስቀምጦ ነበር ማለት ምን ያህል ወጣ ምን ያህል ገባ ሀገሪቱ ውስጥ ምን የተካሄደ ምናምን የሚለውን ገቨርንመንት ሲስተም ኢኒሼት አድርጎ ነበር ኦዲት እንዲደረግ ማለት ነው he tried to integrate Ethiopian Muslim into administration structure እና ደግሞ የኢትዮጵያ ሙስሊሞችን ያው በድሮ ዶሚናንት ነበር አሁን ባለፈው እንትን ሴክሽን እንዳየነው የተለያዩ ኦርቶዶክሶች ይቀየሩ ነበር በዮሐንስ ፎርዝ ጊዜ ኦርቶዶክስ ወደ ማለት ሙስሊሞች ወደ ክርስቲያን ኦርቶዶክስ እንዲመለሱ ያደርጉ ነበር በኢሳይ ደግሞ ምን ያደረገ ከሙስሊሞች ጋር እንትን ፈጠረ ሪሌሽን ኢንተግሬት ለማድረግ ፈለገ ዮሐንስ በዚህ ዮሐንስ በጣም ፖሊጋሚ ነበር እንደምታውቁት ደግሞ ሙስሊሞች ምንም አግብቶ ነበር ይባላል እና ደግሞ ለዛ ሙስሊሞችን እንደ አድሚኒስትሬሽን ስትራክቸር ወይም እንደ ያው ህገ መንግስት ውስጥ ወይንም አድሚኒስትሬሽን ውስጥ አስገባቸው ማለት ነው አብረው እንዲመሩ his rule was also witnessed introduction of flour mill sawmill tannery soap factory እነዚህ ፋብሪካዎች ናቸው ማለት ነው the two rulers of hierarchy dual rule ይባላል ድሮ በኢምፕሬስ ዩኒትና ራስ ተፈሪ ወይንም ራስ ተፈሪ ማለት እንትና ነው ኃይለ ሥላሴ አጼ ኃይለ ሥላሴ እና ኢምፕሬስ ዘውዲቱ አንድ ላይ መርቶ ነበር ከ1936 እስከ 1930 አንድ ላይ ሆኖ መርቶ ነበር ይሄ ያኛውን ዘመን ምን ይባላል ካላችሁኝ ዳይራርኪ or dual role ይባላል ማለት ነው a different view of the western culture እነዚህ ደግሞ ከዌስተርን ካልቸር ወይንም ከምዕራባውያን ጋር የሆነ የተለየ ሐሳብ ነበራቸው ተፈሪ had keen interest to boost the country's image on the global stage through modernizing እንግዲህ ይሄ ናሽናል ብቻ ሳይሆን ተፈሪ በጣም ፍላጎት ነበሩ የሀገራችን ኢሜጅ ልክ እንደ ግሎባላይዝ ለማድረግ ዓለም አቀፋዊ ለማድረግ ሐሳብ ነበረው a number of reforms based on European model were taken following his coronation as an emperor ኃይለ ሥላሴ እንግዲህ ወደ ስልጣን ወይንም ከዘውዲቱን ጥሎ ለብቻው እስኪመጣ ድረስ ወይንም ከዛ ቀጥሎ ኃይለ ሥላሴ ብቸኛው ኢምፔረር ከሆነ በኋላ ብዙ ነገሮችን ሰርቷል አሲያ የአውሮፓ ሞዴል ወስዶ ማለት ነው this were the promulgation of Ethiopia's first constitution in 1930 እንግዲህ በ1931 የመጀመሪያውን የኢትዮጵያን ኮንስቲቲዩሽን ማን ነው ያመጣው ካላችሁ አጼ ኃይለ ሥላሴ ነው ማለት the establishment of ክቡር ዘበኛ የሚባል ነበር ኢምፔሪያል ቦዲጋርድ ነበር ኢምፔሪያል የሚጠብቁ ክቡር ዘበኞች የሚባሉ ኢምፔሪያል ቦዲጋርዶችን ለመጀመሪያ ጊዜ ያስገባው ኃይለ ሥላሴ ነበር with the help of Belgian military mission in 1930 and opening of Ethiopia's first military academy at Holeta with the help of Swedish military mission in 1934 እንግዲህ በ1934 ማለት መጀመሪያ በ1930 በቤልጂያን ወይንም በቤልጂየም ማለት ነው በቤልጂየም ሚሊተሪ ሚሽን የኢትዮጵያን የመጀመሪያውን ሚሊተሪ አካዳሚ ወይንም የወታደሮች አካዳሚ በሆለታ ፈጥሮ ነበር እና ደግሞ ሌሎችም አሉ የስዊዲሽ ሚሊተሪ ሚሽኖች የስዊዲሾች እየረዱት ይሄንን ነገር ለመክፈት ችሏል ማለት ነው እንግዲህ የሚቀጥለው ወደ ሶሾ ኢኮኖሚክ ዴቨሎፕመንት ነው እዚህ ጋር አግሪካልቸራል ላንድቴኒርስ አለ እንደገና ደግሞ አርባናይዜሽን አለ እየጨረስን ነው ፈጠን አድርገን ነው ያለ ፋይናል እንደሚቻችሁ ለፈተና እንዲያመቻችሁ ማለት ነው እሺ ሶሾ ኢኮኖሚክ ዴቨሎፕመንት የሚለውን በቀጣይ ፓርት ላይ ያደን ያብሱ እንዳይዛዛብ ማለት ነው እንግዲህ አይ ሆፕ ተረድታችኋል ብዬ አስባለሁ እንግዲህ ላይክ ማድረግ እንዳትረሱ ሰብስክራይብ ካላደረጋችሁ አድርጉ ጀማሪ ነኝ ለእናንተ ብዙ ኖት እንዳወጣ
እና ደግሞ ኤግዛክትሊ ሆነኝ እንዲሰራላችሁ ከፈለጋችሁ ባካችሁን ላይክ እና ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቴንክ ዩ